እግዚአብሔር በስራ ላይ ነው። አንተ በምትፈልገው ሰዓት ባይሆንም እግዚአብሔር ግን በስራ ላይ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። እንኳን አደረሳችሁ። ሃፒ ኢትዮጵያን ኢስተር። ኢስተር አካባቢ ያለ ነው እና ምዕራባውያን ያሉት ካሌንደር የተለያየ ስለሆነ እና ኦን ዘ ኢስት ሳይድ ዛሬ ኢትስ ቬሪ ቢግ ፊስት ዴይ፣ ብዙ ሰው ሴሌብሬት ያደርገዋል። ለዚህ ቀን እንኳን አደረሰን። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። የረዳን እግዚአብሔር ይባረክ። ጥሩዬ መታ የተናገረችው ነገር እኔን ራሴን የረበሸኝ። መረበሽ ማለት እሷ ስትናገር የነበረውን ነገር እኔ በውስጤ በሙሉ ይዤው ወይም ደግሞ ይዤው ብቻ አይደለም፣ በኃይለኛ ሁኔታ ተዘጋጅቼበት የነበረውን ተውኩት እና እኔ ዛሬ ኢስተር ነው። ኢስተር ትልቁ የክርስቶስ የመስቀሉ ስራ ያለበት ነገር ነውና ትንሽ እኛን ራሳችንን ስለ ኢስተር ሪማይንድ ላድርግ ብዬ ወደዛ ፎከስ አደረግኩኝ። ግን ያኛውን ፓርት በመተው ተሰማኝ። ግን ያኛው የግድ ኢቨንት አይፈልግም፣ በየትኛውም ቀን መናገር ስለሚችል ነው ያንን የተውኩት። ክብር ለጌታ ይሁን። በዚህኛውም እግዚአብሔር ይመክረናል። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። እንደ አምላካችን እንደ እግዚአብሔር ያለ ማንም እግዚአብሔር መልካም ነው። ባለፈው ስናገር ምን አልኩኝ? እዚህ ቦታ ላይ እኛ እንዘጋጅ፣ ነገር ግን እግዚአብሔር በስራ ላይ ነው። አስተውሉ ወገኖቼ። እህታችን የተለየ ኔትወርክ ወደ ሰማይ ሰዳ አይደለም። ሰው ሲዘጋጅ እግዚአብሔር ሰውን የሚሞላው ነገር አለ። ይህንን እንድታስቡ። ሰው እግዚአብሔርን ሲፈልግ whenever we are seeking the Lord, he is wherever we needed him. He can manifest himself. He can anoint us. He can empower us. He can heal us. He can do anything that is needed in us. ክብር ለጌታ ይሁን። ስለዚህ በያለንበት ስፍራ በእውነት ተግተው የሚሹኝ ያገኙኛል ነው የሚለው። ተግተው የሚሹኝ ያገኙኛል። እናንተ ከእርሱ ጋር እስከሆናችሁ ድረስ እርሱ ከእናንተ ጋር ይሆናል። አንዳንዴ ስላልሞቀን የለም ማለት አለ። እኔ ክሎዝ ዲስታንስ፣ እኔ የቅርብ እንጂ ሩቅ አምላክ አይደለሁም። እግዚአብሔር ቅርብ ነው። እግዚአብሔር ቅርብ። ተናገሪ ተናገር። እግዚአብሔር ቃል እንደሚል ያፍህን ቃል እፈጥራለሁ ይላል። ለምነኝ ምድርን ለግዛት አሕዛብን ለርስትህ እሰጥሃለሁ። ለምን አለ ወይ? የለም ወይ? ዛሬ ይገኝ ወይ? አይደለም የተባልከው። ለምን ለምን፣ እቤት ለምን፣ መንገድ ላይ ለምን፣ ስትሰራ ለምን። wherever you are beseech him, he will provide you, he heals you. ክብር ለጌታ ይሁን። ኢየሱስ ጌታ ነው። ይህን አምላክ ስለምናመልክ ነው ዛሬም የማንቀረው፣ ሳምንትም የማንቀረው፣ ወደፊትም የማንቀረው፣ እስከ መጨረሻው የማንቀረው። ለምን? እኛ በፈለግነው ጊዜና ሰዓት ሳይሆን በሚያስፈልገን ሰዓት እየመጣ ክፉን እየገሰጸ እኛን እያዳነ እየረዳ የሚያቆም ጌታ ስላለን ነው። ስሙ ለዘላለም ይባረክ። በሁኔታችሁ ላይ እግዚአብሔር እየሰራ ነው ያለው። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። አንተ በምትፈልገው ሰዓት ባይሆንም እግዚአብሔር ግን በስራ ላይ ነው። እኔ አስታውሳለሁ የኢሚግሬሽን ኬዝ ዘገየ። እኔ ለሱ ሰጥቼዋለሁ። ምን አነጫነጨኝ? ዝም 14 ዓመት ሲሞላ ኢሚግሬሽን ጠራኝ። አልሄድኩም ኢትዮጵያም 14ቱንም ዓመት። አሁን ስንቀሽቀሽ ቶሎ ቶሎ ሲሄድ እንዳይመስላችሁ፣ ምክንያቱም ብዙ ሚስ ያረኳቸውን ለመተካት ብዬ ነው። እና እኛ ስላልተሯሯጥን ወይም ስለሮጥን አለ ያውቃል ምን እንደሚያደርግ ምን እንደሚሰራ። እኔ ውስጥ መገደል ያለበትን ገሎ እስኪጨርስ ሊሆን ይችላል ያስቀር።
ምክንያቱም እዛ ባረግ ደግሞ የሆነች ንግድ ምናምን ለማምድና በጣም አስቸግረችን ነበር። እንዳይሆን አድርጎ ሁሉን ነገር ስብርብርብር አድርጎ ነገሬ ከጠፋ በኋላ ደግሞ እንደገና ማደስ። ስሙ ለዘላለም ይባረክ። እንዴት እንዲያደርግ ያውቃል። አማካሪ አይፈልግም፣ ግን በስራ ላይ ነው እግዚአብሔር። ስሙ ለዘላለም ይባረክ። እስቲ እንጸልይ እግዚአብሔር እንዲያስተምረን። ሌትስ ፕሬይ። እግዚአብሔር የዘላለም አምላክ እናመሰግንሃለን። ስምህ ለዘላለም ይባረክ። እንዴት እንደምታደርግ፣ እንዴት እንደምትነካ፣ እንዴት እንደምትሰራ እኛ ባይገባንም አንተ ግን ሕያው እና ሁልጊዜ የምትሰራ አምላክ ነህ። እንደ ቃልህ እንደሚልህ እኔ የአብርሃም የይስሐቅ የያዕቆብ አምላክ፣ እኔ የሕያዋን አምላክ ነኝ ብለሃል። አንተ ሕያው አምላክ ነህ፣ የሕያዋን አምላክ ነህ። እኛም በክርስቶስ በማመን ደግሞ ሕያዋን ሆነናል። የእኛም አምላክ አንተ ሕያው ነህና ነገራችንን ሁሉ ስለምትሰራ፣ ስለምታቀና፣ ስለምታበጅ እናመሰግናለን። አባት ሆይ በዚህ ቀን የሚነገረውን ቃል አስተምረን፣ መንፈስህ የቃልህን ፍቺ ያስተምረን። ጌታ ሆይ የሚያስተውል ልቦና ስጠን፣ አእምሮአችንን ተቆጣጠር። እግዚአብሔር ሆይ በአካል እንዲህ በዚህ ስፍራ እንዳለን እንዲሁ ሁለንተናችን በዚህ ሆኖ ከአንተ የሚመጣውን ነገር እንድንሰማና እንድንለወጥ እርዳን። ስምህ ይባረክ። እናመሰግንሃለን በጌታችን በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን። እና ምን ሆነ መሰላችሁ ታዲያ ይሄንን እያልኩኝ ያለ የትንሣኤውን ነገር ሳስበው ብዙ መሀል ላይ ይበጠብጠኛል። እዛ ጋር ደግሞ አደገኛ የከረመ መልእክት በውስጤ ሲመላለስ ነበር እና መጥቼ አሁን ስቀመጥ እሷ ስትናገር እንደው በቃ ዛሬ ኩነኔ ነው አልኩኝ። ይሄን መልእክት መተው ግን ይሄን ደግሞ ተመልሼ የማላገኘው ቀን ስለሆነ በዚህ ቀን እግዚአብሔር ለዚህ ያለውን ቀን እናገራለሁ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ዛሬ ስለ ትንሣኤ ልናገር እፈልጋለሁ። ለምንድን ነው ብላችሁ ብትሉ በመጽሐፍ ቅዱስ ላይ በጣም በሕጉም ዘመን በሙሴም ዘመን የነበሩ ሰዎች፣ በክርስቶስም ዘመን የነበሩ ሐዋርያት አብረውት እያሉ የሚሆነው ነገር ብዙ አይገባቸውምና ግራ መጋባት ነበር። ዘንድሮም እኛ ያልነበርን በመስማትና የተጻፈውን በማንበብ የምንከተል አማኞች አንዳንድ ነገሮች ለእኛ ተጨብጠው የተያዙ አይደሉም። ስለዚህ ጌታ ይረዳን ዘንድ በነዛ ነገሮች ላይ አብረን እናያለን። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ስሙ ይባረክ። እና እስቲ ለመንደርደሪያ የሚሆንን አንድ ቃል ክፍል አነባለሁ። ዘዳግም 29 ከ2 እስከ 4 ዲትሮኖሚ the book of Deuteronomy chapter 29 from verse 2 to 4 ዘዳግም 29 ከ2 እስከ 4 ሙሴም የእስራኤል ልጆችን ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያዎቹ ሁሉ በምድሩም ሁሉ ያደረገውን ሁሉ ዓይኖቻችሁ ያዩአቸውን ታላላቆች ፈተናዎች፣ ታላላቆች ተአምራትን፣ ድንቆች አይታችኋል። እግዚአብሔር ግን አስተዋይ ልብ፣ የሚያይም ዓይኖች፣ የሚሰሙም ጆሮች እስከ ዛሬ ድረስ ምን አላደረገም? አልሰጣችሁም። መዓት ነገር አይታችኋል፣ መዓት ነገር ሰምታችኋል፣ በሁሉም ኢቨንትና ክስተት ላይ ነበራችሁ። ነገር ግን እግዚአብሔር የዕለቱንና የወቅቱን ታያላችሁ እንጂ ይህንን የሚያስተውል ልብ፣ የሚያይም ዓይን፣ የሚሰማም ጆሮ እስከ ዛሬ ድረስ አልሰጣችሁም ይላቸዋል። መዓት ነገር አይተዋል። ድንቅና ታምራት፣ የእግዚአብሔርን ስራ፣ የእግዚአብሔርን ታላቅነት እያዩ አልገባቸውም። እና ሙሴ ዞር ሲል አሮን ዞር ሲል ወይም ደግሞ ሙሴ ዞር ሲል አሮንን ይይዙና ወይ የሆነ የወርቅ ጥጃ ሰርተው ይሄ ነው አምላክ ይላል። ያን ሁሉ እኮ የእግዚአብሔርን ድንቅና ታምራት አይተዋል። እግዚአብሔር ከግብፅ ከፈርዖን እጅ ሲያወጣቸው በሚገርሙ የመጨረሻውማ በቃ እነዛን ዲስትሮይ አድርጎ ገሎ ነው በየቤቱ ያወጣቸው። ይሄ ሁሉ ሆኖ ወጥተው እሱ አይደለም አምላክ አሉ። ክብር ለጌታ ይሁን። እና በጌታችንም በኢየሱስ ክርስቶስ ጊዜ እንደዚህ አይነት ነገር ሆኗል። በኤፌሶን መጽሐፍ ላይ ስንመለከት አንድ ክፍል እናያለን አብረን እና እዛም ጋር ያለ በቃ ትንሽ ግራ መጋባቶች ይታያሉ። ክብር ለኢየሱስ ይሁን።
ኤፌሶን 1 ላይ ከ17 ጀምሬ ላነበው የ18 ጀምሬ ያነበዋል። ተመልከቱ። ክብር ለጌታ ይሁን። የልቦናችሁ ይላል ይህም ይላል የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው። ምን ሲሆን? የልቦናችሁ አይኖች ሲበሩ እና ግን ምን ነው እያላችኋል? አይኖቻችሁ አልበሩም። እዛ ሰፈርም አይን አለ ታያላችሁ፣ ግን አታስተውሉም። ትሰማላችሁ፣ ግን አታዳምጡም። የለም የሆነውን ነገር ሁሉ አይታችኋል፣ ነገር ግን ይህንን ነገር ታስታውዙ ዘንድ የሚያስችላችሁን ነገር እግዚአብሔር አልሰጣችሁም እያላቸው ነው። እዚህም ጋር የሚናገራቸው የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ለምን እንደተጠራችሁ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላቸዋል። አይኖቻችሁ ቢበሩ ተስፋውን፣ ርስቱን፣ እንደገናም ያላችሁን እግዚአብሔር ለእናንተ ያለውን ሐሳብ ታውቃላችሁ። የልቦናችሁ አይኖች ሲበሩ አሁን ግን አልበሩም ያላቸው ነው። ክብር ለጌታ ይሁን እና እነዚህ ሁኔታዎች ይሄንን የተባለበት ምክንያት ምንድን ነው ብለን ስንመለከት ሐዋርያቶቹ ናቸው አብረውት ያሉት። አልሰሙም። እነዚህ ሰዎች ያያሉ ግን የሉ፣ ይሰማሉ ግን አያዳምጡም። እነሱ ጋር አልቆየም። ለዚህ ነው እኮ አንዳንድ ጊዜ ምን አላቸው? እንጀራን ስለበላችሁ ተከተላችሁኝ እንጂ ስለሆነው የእግዚአብሔር ኃይል አይደለም። ታምር ሆኖ ያ ሁሉ ሕዝብ በ2 ዓሣና በ5 እንጀራ ጠግቦ 12 መሶብ ሲነሳ ሰው ፌንት ሊያደርግ ይገባል። እንደ የመጡት 2 ዓሣዎች አልነበሩም? እንዲና አይደለም። አሁንም ቀጥሎ ኢየሱስ አሪፍ ምን ቀጥሎ ራት ሊሉት ነው። ሆቴል፣ ሬስቶራንት፣ የኢየሱስ ሬስቶራንት። they don't know what he's doing። እግዚአብሔር ምን እያደረገ እንደሆነ ይገባችሁ። እና የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ በእርሱ ዘንድ ያለውን የርስት ክብር ባለጠግነት የእርሱ ዘንድ ያለውን የኃይሉን ታላቅነት ይህን ታስተውሉ ዘንድ እግዚአብሔር የልቦናችሁን አይኖች ይክፈት እያላቸው ነው ያለ። ክብር ለጌታ ይሁን። እነዛም በብሉይ ኪዳን የነበሩትን ሰዎች ይሄ ነው የጠፋቸው። ይሄን ለምን አነሳ ብትሉኝ ትንሣኤው ለነዚህ ሰዎች ብሽ ብሎባቸው ነበር። ምንድን ነው ትንሣኤ? መዓት ትሩፋት ነው ያለው። ክርስቶስ ኢየሱስ ከሙታን በመነሳቱ ጴጥሮስ እንኳን አንድ ቦታ ላይ ሲናገር ክርስቶስ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማያልፍ እድፈት ለሌለበት እርስ ዳግመኛ ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባትና አምላክ የተባረከ ይሁን። ይህም ርስት ለእኛ ለምናምን በእግዚአብሔር ዘንድ በሰማይ በመጨረሻ ሊገለጥ ላለ ደህንነት ተጠብቋል። ርስት አለ፣ ተስፋ አለ፣ የሚገለጥ ኃይል አለ እያለ ይላቸዋል። ክብር ለኢየሱስ ይሁን እና ይሄ አሁን ከትሩፋቶቹ የመስቀሉ ትሩፋት ክርስቶስ ኢየሱስ ከሙታን በመነሳቱ ነው የሚለው ጴጥሮስ። በመነሳቱ ምን ሆነልህ? ክርስቶስ ኢየሱስ ከሙታን በመነሳቱ የሕያው ተስፋ የዘላለም ማንነትህ በዛ ውስጥ ነው ያለው። ሕያው ተስፋ የማያልፍ እድፈት የሌለበት ርስት። መሬት ልትገዛ ትችላለህ፣ ቤት ልትሰራ ትችላለህ፣ የሆነ ነገር ኢትዮጵያ አድርገህ እዚህ ትኖራለህ። ስትሄድ ግን ቤቱ እንደነበር አይሆንም። በ4ኛ ዓመቱ ግድግዳው ላይ ያለው ቀለም የትኛውም ነገር ኮርኒሱን ቆሽሾ ወርዶ ልታገኘው ትችላለህ። ይሄ ግን እድፈት የሌለበት የማያልፍ የጸና የሰማይ የእግዚአብሔር ርስት። ለምን? ኢየሱስ ክርስቶስ ከሙታን ተነስቷልና ነው የሚለን። ክብር ለኢየሱስ ይሁን። ክርስቶስ ኢየሱስ ከሙታን በመነሳቱ ለማያልፍ ያው ለሆነ ተስፋ ለማያልፍ እድፈት ለሌለበት ለማይለወጥ ርስት ሁለተኛ የወለደን በልጁ ሞት የወለደን እግዚአብሔር የተባረከ ይሁን። ይህም ተስፋ የሚገለጠው መቼ ነው ብላችሁ ስትሉ በመጨረሻ ዘመን ሊጋለጥ ላለ ደህንነት ለእናንተ በእግዚአብሔር ዘንድ ተጠብቃችኋል። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን እና ትንሣኤው በሕይወታችን ምን ያመጣል? ቅድም እንዳልኳቸው አሁን ጴጥሮስ ያንን ትንሽ ይነገራል እና ብዙ ነገሮች አሉ።
ትንሽ ነው። ትንሹን ቦጨቅ አድርጌ የተናገርኩት ለሕያው ተስፋ አለን፣ ሰማያዊ ርስት አለን፣ ጸድቀናል። እግዚአብሔር በክርስቶስ ኢየሱስ ከሙታን በመነሳቱ በማመናችን ጸድቀናል። ሮሜ 4:23-25 እንመጣለን። እዛ ጋር አይደለሁም ያለሁት። ጸድቀናል። ሕያዋን ሆነናል። ሕያዋን ሆነናል። ሕያዋን ሆነናል። ኢየሱስ ካለቅነትና ከስልጣናትም ከኃይልም ከጌትነትም ሁሉ በላይ መሆኑን ገልጿል። ኤፌሶን መጽሐፍ ምዕራፍ 1 ላይ ከ18 እስከ 23 ነው ድረስ ያለውን ክፍል ስትመለከቱት የሚነግረን ነገር እሱ ነው። አሁን ባለው ዓለም ብቻ ሳይሆን ሊመጣ ባለው ዓለም ላይ ከሚጠራው ስም ሁሉ በላይ የሆነውን ስም ሰጠው ይላል እና በእርሱ ያለውን የመለኮቱን ኃይል ሲገልጥ ይላል። ኃይሉን ሲገልጥ ከሙታን ሲያስነሳው ይላል። ክርስቶስን ከሙታን ባስነሳው ጊዜ ኃይሉን ገልጧል። ከሙታን ኢየሱስ ሲነሳ የእግዚአብሔር ኃይል ተገልጧል። ያም ክርስቶስ ኢየሱስን አሁን ባለው ዓለም ሳይሆን ሊመጣ ባለው ዓለም ከሚጠራው ሁሉ በላይ የሆነውን ስም ሲሰጠው፣ እንደገና በቀኙ ሲያስቀምጠው፣ እንደገና ደግሞ አለቅነትና ስልጣናትን ከጉልበቱ በታች ሲያስገዛለት ብሎ ይላል። ምን ሆኑ? እግዚአብሔር በኃይሉ ክርስቶስን ከሙታን ሲያስነሳ ይህ የእግዚአብሔር ኃይል በክርስቶስ ትንሣኤ ተገልጧል እያለ ነው የሚለን። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ እና ይሄ ስም ልክ ፊልጵስዩስ ላይ እንደሚለው ከስሞች ሁሉ በላይ የሆነ ስም ነው። አለቅነት፣ ስልጣናት፣ ኃይላት፣ ጌትነት ሁሉ ለዚህ ስም ይገዛሉ ነው የሚለው። ክብር ለጌታ ይሁን። ኢየሱስ ከሙታን በመነሳቱ ነው። ሌላው ዕብራውያን 2:14 እስከ 15 ያለው ኢየሱስ ሞትን ድል ነስቶታል። ከዛ በፊት ሞት በሰይጣን የበላይነት ሰዎችን እያስፈራ ይኖር ነበር። ክፍሉ ላይ ሲናገር በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሞት ፍርሃት ባርነት የታሰሩትን ነፃ አውጥቷል ይላል። ክርስቶስ ከሙታን በመነሳቱ በሞት ፍርሃት ባርነት የነበረ የሰው ልጅ በሙሉ ከሞት ባርነት ስጋት ነፃ ወጥቷል። ሰው ቢሞት ምን ይሆናል? ለዘላለም አፈር ሆኖ አይቀርም። ወደ ዘላለም አባቱ ዘንድ የሚገናኝበት ድልድይ መተላለፊያ እንጂ እኔን ቀብሮ ወይም ደግሞ በአፈር ውስጥ ሊያስቀረኝ የሚመጣ ነገር እንዳልሆነ ኢየሱስ በተግባር ገልጾታል። ስሙ ለዘላለም ይባረክ እና ትንሣኤ ለአማኝ ብዙ ትሩፋት አለው። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው እና ቀደም ብሽታ አለ ብለናል። በብሉይ ኪዳን ላይ ለምሳሌ የሙሴ ተከታዮች ግር ተብለዋል። እንደገና ደግሞ ሐዋርያቱም በኢየሱስ ጊዜ ግር የማለት ሁኔታ ታይቷል በእነሱ ሕይወት ውስጥ። ይህን ግርታ እንዴት አድርጎ ሊያስወግድ እንደሚችል እኛ ለራሳችን እንዴት ራሳችን ማየት እንዳለብን መጽሐፍ ቅዱስ ምን ይለናል? ማርቆስ ወንጌል ምዕራፍ 10:33 ላይ እኔ አነበዋለሁ፣ እናንተ አትሂዱ፣ ምክንያቱም ጊዜን ከመጠቀም አኳያ ነው ይሄንን የምላችሁ። ማርቆስ 10:33 ላይ እንደዚህ ይላል፣ እነሆ ወደ ኢየሩሳሌምም እንውጣ። ማርቆስ 10:33 ወደ ኢየሩሳሌምም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች አልፎ ይሰጣል፣ የሞትን ፍርድ ይፈርዱበታል፣ ለሕዝቡም አሳልፈው ይሰጡታል፣ ይዘብቱበትማል፣ ይተፉበትማል፣ ይገርፉትማል፣ ይገሉትማል፣ በሦስተኛው ቀን ይነሳል አላቸው። ኢየሱስ ራሱ ነው ያላቸው። ይሄ ሁሉ በኢየሱስ ላይ ይደረጋል፣ ነገር ግን ይነሳል። በሦስተኛው ቀን ምን ይሆናል? ይነሳል። ይሄንን ነገር ነግሯቸዋል። የሚገርማችሁ ነው። በትለን ስንመጣና ስናያቸው የሚገርሙ ነገሮች አሉ። ዮሐንስ 10:17 እስከ 20 ላይ ልውሰዳችሁ። ዮሐንስ 10:17 እስከ 20 ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። ነፍሴን አነሳት ዘንድ አኖራለሁና አብ ይወደኛል። ነፍሴን አሳልፌ እሰጣለሁ፣ ደግሞም አነሳት ዘንድ በእኔ ቁጥጥር ስር ነች። ነፍሴን ደግሞ አነሳት ዘንድ አኖራለሁ፣ ስለዚህ አብም ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም ወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት
ስልጣን አለኝ፣ ይህችን ትእዛዝ ከአባቴ ተቀበለው። የጌታችን የኢየሱስ ክርስቶስ የመሞት ጉዳይ የመለኮት አጀንዳ እንጂ የሰዎች የክፋት ልክ ወይም ደግሞ ሰዎች በሱ ላይ ስለ ኃያላን ስለሆኑ አይደለም። እግዚአብሔር በመለኮት እቅዱና ሐሳቡ ስለ ሰው ልጆች የኃጢአትን ማስወገድ ወይም ደግሞ ስለ ኃጢአት ስርየት ሲል እሱን መስዋዕት ሊያደርግ ስለወደደ በጌታ በኢየሱስ ክርስቶስ ፈቃድ ያ ነገር እንዲከናወን ሆኗል። ይሄን በማድረጌ ምን ብሏል አለ? አብን ደስ አሰኛለሁ፣ አብ ይሄን በማድረጌ ይወደኛል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። የክርስቶስ ኢየሱስ ትንሣኤው የሰዎች አጀንዳ፣ ሞትና ትንሣኤው የሰዎች ጭካኔና ኃያልነት ውጤት ሳይሆን የመለኮቱ አጀንዳ ነው ይሄንን ያደረገው። ክብር ለኢየሱስ ይሁን እና ይሄንን ነገር እንዲረዱ ለሐዋርያቱ ኢየሱስ ተናግሯል። በፈቃዴ ነው ነፍሴን አሳልፌ የምሰጣት ደግሞም አነሳታለሁኝ ብሏቸዋል። እና ምንድን ነው እያልኳቸው ያለሁት? ይሄንን ሁሉ ኢየሱስ ተናግሯል። በየቦታው ላይ እየተናገረ ነው ያለው። እሞታለሁ፣ መዓት ነገር ያደርጉብኛል፣ ግን እነሳለሁ። በስንተኛው ቀን እያለ ነው ያለው? በሶስተኛው ቀን። ከደቀ መዛሙርቱ ይልቅ የነዚህ የሮማን ገዢ ጠባቂዎች በጣም ነገር ይሄ ሰውዬ ይነሳ ይሆን እንዴ እንደተናገረው፣ ስለዚህ መቃብሩ ይጠበቅ ብለው ማስጠበቅንም አድርገዋል። ነገር ግን የመለኮት አጀንዳ ያለምንም ችግር ይከናወናል። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እንደ እግዚአብሔር ያለ ማንም በኃይል በማዳን በፍቅር በቸርነቱ በመርዳቱ በየትኛውም በሉት እንደ እግዚአብሔር ያለ ማንም የለም። ስለዚህ ነው ሙሴ በብዙ መከራ ውስጥ አልፎ ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናት ላይ በታላቅነት እንደሚሄድ እንደ አምላክህ እንደ እግዚአብሔር ያለ ማንም የለም። እሱ መኖሪያ የዘላለም አምላክ ነው። የዘላለም ክንዶች አንተ በታች ናቸው። ትንገዳገዳለህ፣ ብትወድቅም ግን የሚያነሳ ያንተ አምላክ ብርቱ ነው። ክብር ለጌታ ይሁን። መንገዳገድ ድካም ሊኖር ይችላል፣ ግን እኛን የሚደግፈን የያዘን ምንድን ነው? ብርቱ ነው። ብርቱ ኢየሱስ ጌታ ነው። አንዳንድ በጣም ብላይንድ የሆኑ አማኞች አሉ። ብላይንድ በቃ ምንም ነገር የለም ይሆናል የሚሉ አሉ። በቃ አሁን አንድ በጣም የምወደው ልጅ ዲሲ ነበረና በቃ ብላይንድ የሆነ አማኝ ጀርመን ውስጥ ገብቶ ከጀርመን ውስጥ የኢትዮጵያ ፓስፖርት ይዞ ኤርፖርት ትኬት ገዝቶ ዝም ብሎ ገባ። የኢትዮጵያ ፓስፖርት ከጀርመን ወደ ኢትዮጵያ እዚህ አመጣ። ኤርፖርት ውስጥ ሴኩሪቲው ዝም ብሎ አሳለፈው። መጣ እዚህ ሀገር እና እንዴት አድርገህ መጣ ስለው እንደዚህ ነው። ጌታ ምን ያላደረገልኝ ነገር አለ እና አላውቅም። እና የእኛ ብልጠትን የሚያልፍ የእግዚአብሔር ስራ አለ። የእኛን ቴክኒክ የሚያልፍ የእግዚአብሔር ስራ አለ። መጣ። ልጁ ክፉ ልጅ አይደለም። በመንግስት በዛኛው መንግስት ምንም ሊያደርጉት አልቻሉ። መጣ፣ ገባ። እንዴት ገባ? እዚህ ደግሞ ሌላ ችግር። ምክንያቱም ቪዛው አልተመታም ምሳሌ የለም፣ ግን መጥቷል። ከዛ በኋላ እንደገና እዚህ እጅ ሰጥቶ ዶክመንቱ ተወስዶ አሳይለም አመልክቶ ገባ። ይኖራል። ኢየሱስ ጌታ ነው። ብላይንድ ብሊቨር ይሄ ነው። አሰላስለው ምናምን የያዙኝ ይሆን ይዙኝ ምናምን። ክብር ለጌታ ይሁን። እንደኔ ብልጥ ሆናችሁ ግን እንሞክራለን ብላችሁ ብዙ ሳትሄዱ ነው የምትያዙት። ልጁ በቃ የለም ሄዘን ሪል ብሊቨር ነው። ጌታ ከኔ ጋር ነው ብሎ ኢየሱስ ጌታ ነው። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 13 ላይ ያለውን ክፍል አብረን እናያለን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 8 እዚህ የምናየው ነገር ምንድን ነው? ኢየሱስ ክርስቶስ ከሙታን ተነስቷል እያልን ነው የምናየው። ኢየሱስ ክርስቶስ ከሙታን ተነስቷል። ለመነሳቱ የሚሰጣቸውን ነገር ነው። ኢየሱስ እንደሚነሳ አስቀድሞ ይሄ ሆኗል፣ ይሄ ሆኗል፣ ይሄ ይሆናል፣ ይሄ ይከሰታል እያላቸው ነው። ግን ሰዎቹ አሁንም ያው ያችን ቅድም እንዳልኳቸው አንዴ ዱብ ያደረግና ከሰማይ የሆነ ነገር ይጎርሳሉ። ሃሌሉያ ፕሬዝ ጋድ ይሉ እና ቀጥለው ደግሞ የሚቀጥለውን ለማየት እንጂ ምን እግዚአብሔር በሱ እጅ እየሰራ እንዳለ ወደዛ ማስተዋል አልደረሱ። አግኝታችሁኛል ሀሳቤን ምን እያልኩ እንደሆነ? አዎ። እና ያንን አይነት ብዥታ ነው በብሉይ ኪዳንም የነበረው። ሙሴም የተቸገረበት ጉዳይ መዓት መከራዎችን አልፈዋል፣ መዓት ታምራትን አይተዋል። ነገር ግን
እንዳታስተውሉ እግዚአብሔር እስካሁን አእምሯችሁንም ልቦናችሁንም አይኖቻችሁንም ጆሮቻችሁንም አልከፈተላችሁም አላቸው። ምን እንደሆነ የእግዚአብሔርን አጀንዳ እስከዛ ፖይንት ድረስ አላገኙም ነበርና ኢየሱስ ጌታ ነው። እና አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 8 እንዲህ ይላል፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል። መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ 500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ይሄ በዛን ዘመን ስለተጻፈ በዛን ዘመን ላይ የነበሩትን ሰዎች ነው የሚናገረው። ከዚያም በኋላ ለያዕቆብ በኋላም ለሐዋርያቱ ሁሉ ታየ ይልና ከሁሉም በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ ይላል። ማን ነው? ጳውሎስ ነው የሚለው። ይሄ ለምንድን ነው ብላችሁ ብትሉ ጳውሎስ ኢየሱስ ሲገደል ዋና ሰራተኛ ነበር እና ሲገደል አብሮ ገዳይ ሆኖ አይቶ እንደገና ደግሞ በትንሣኤው በኋላ መንገድ ላይ ነው ያገኘው። በእሳት ነው አድርጎ እንደባሉት ከዛ ሲነሳ አራግፎ ቀጥለ ምሰራው የሚያሳይ ሰው አለ። እሱ ጋር ሄድን የተባለው። ክብር ለጌታ ይሁን። ኢየሱስ እንደተናገረ ተነስቷል። ክብር ለጌታ ይሁን። ተነስቷል። ክብር ለስሙ ይሁን። መነሳቱ በእኛ ህይወት ውስጥ ያመጣው ትሩፋት ምንድን ነው ብንል ሕያው ተስፋ አለ፣ ሕያውነት አለ፣ የማያልፍ የማይለወጥ የማይቆሽሽ ርስት አለ። ዮሐንስ ወንጌል ምዕራፍ 14 ላይ ሲናገር ምን ብሏል? ጌታችን ኢየሱስ ክርስቶስ ወላጆች እንደሌላቸው ልጆች አልተዋችሁም፣ እመጣለሁ፣ ደግሞ እኔ ባለሁበት እናንተ ትሆኑ ዘንድ ወስዳችኋለሁ። መሄድ አለ። ክብር ለጌታ ይሁን። አልተዋችሁም፣ ወላጅ እንደሌላቸው ልጆች ተዋችሁም። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ኢየሱስ ለእኛ ስፍራ አዘጋጅቷል። የማይበላሽ የማያረጅ የማይቆሽሽ ደግሞ ተስፋችን ሙላት የሚያገኝበትን ስፍራ እያዘጋጀ አስቀምጦልናል። ክብር ለጌታ ይሁን። ኤኒታይም when he shows up it's done። አበቃ። የዚህ ምድር ጨዋታ ያበቃል እና ራሳችንን እናዘጋጅ። ክብር ለጌታ ይሁን። ከዛ በረከት እንዳንጎድል ይሄ የዚህ ቸርች አባል መሆንነት ሳይሆን አልቲሜት ኢንድ ፐርፐዙ የዚህ የክርስትና እምነት ተከታይነታችን ዋናው ጎላችን our ultimate goal is to be with Jesus on the right side of the Father። ኢየሱስ ጌታ ነው። አብ ባለበት ክርስቶስ በሚገዛበት መንግስት በዛ ውስጥ መግባት ነው ዓላማችን። ሲሰፍር መኪና እየነዳን የሆነ ሰሞን ሃሌሉያ ፕሬዝ ጋር ወድም እንትና እያልን አብቃት አይደለም። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። ሌላ አስቸጋሪ አማኞች ጳውሎስን ገጥመውት ነበር። አስቸጋሪ አማኞች የምን ብትሉኝ ዕብራውያንና ቆሮንቶሳውያን። ቆሮንቶስ ቤተክርስቲያን አስቸጋሪ፣ ዕብራውያን ሕጉን ስለሚያውቁ እንዲህ በዚች ነገር በዚች ጉዳይ ምናምን አንዳንዶቹም ያው እብድ ነው፣ መንፈስ አለበት፣ አጋንንት ጋኔን አለበት ብለውታል ኢየሱስን። እና ቆሮንቶስ አሁንም አንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ክፍል እንመለከታለን። ስለ ትንሣኤ ሙታን በተናገረ ጊዜ ልናስተውል የሚገባን ነገር ምንድነው? በእነዚህ በዕብራውያኖቹ ዘንድ ወይም ደግሞ በእስራኤላውያኖች ዘንድ ሁለት አይነት ካህናት ነበሩ። አንደኛው እነዚህ የሰዱቃውያን ትንሣኤ ሙታን የለም የሚሉ እነዚህ ሰዎች ወደ ጌታ ህብረት ውስጥ መጥተዋል። ከመጡ በኋላ ለትንሣኤ ሙታን የለም እያሉ ኢንጀክት ያደርጋሉ ሰዎችን ቤተ ክርስቲያን ውስጥ ገብተው ያንን የስህተት ትምህርት ይናገራሉ። እና ለጳውሎስ በጣም ችግር ሆኖበታል። እንዳይሄድ እንደዛ አይነት ነገርማ ኬታ መጣ ጳውሎስ፣ አንተ ትላንት የመጣ ሲሆን እኛ ህጉንም በደንብ ነው የምናውቀውና ተረጋጋ አይነት ነገር ይሉታል ነው ጳውሎስ እያላቸው ያለው። ተመልከቱ እዚህ ላይ አንደኛ ቆሮንቶስ ምዕራፍ 15 ከ12 ጀምሮ ያለውን አነበዋለሁ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ ይላቸዋል። ከእናንተ መካከል አሉ አንዳንዶች ምን የሚሉ ትንሣኤ ሙታን የለም። ይሄ የማን ትምህርት ነው? በዋነኝነት ሰዱቃውያን ትምህርት ነው።
ፈሪሳውያን ይቀበላሉ፣ ትንሣኤ ሙታን እንዳለ ያውቃሉ። እነዚህ ግን አይደለም። ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ ይላል ጳውሎስ። አገኛችሁኝ? ትንሣኤ ሙታን ከሌለ ክርስቶስ አልተነሳም። ምክንያቱም ክርስቶስ ምንድነው? የትንሣኤ በኩራት ነው። በክርስቶስ ኢየሱስ በማመን ያለውን የእግዚአብሔርን ማዳን ለማግኘት ሰው በክርስቶስ አምኖ የክርስቶስ የሆነው ነገር ሁሉ በሕይወቱ እንደሚሆን ኤክስፔክት እያደረገ የሚኖር ሕዝብ ነው እና ክርስቶስ ካልተነሳ ምን የለም? ትንሣኤ ሙታን የለም። እኛም አንነሳም። ሰው እስካሁን የነበረው ነገር ሁሉ ያልሆነ ነገር ነው፣ የሚቀጥልም ነገር አይኖርም አይነት ነገር ነው ያለው። ይህንን የሚያፈርስልን የእግዚአብሔር ቃል የት ነው? ሐዋርያት ሥራ ምዕራፍ 1 ላይ ስንሄድ ሉቃስ ለቴዎፍሎስ ለሚባል ሰው የጻፈው መልእክት አለ። ያንን ነገር አነብላችኋለሁ። ከአንደኛ ሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 5 ያለውን እንመልከተው። በደንብ ልብ ብላችሁ ስሙ። እቺ በጣም ቁልፍ የሆነች ቃል ነች እዚህ ቦታ ላይ ያለችው። እንዲህ ይላል፣ ቴዎፍሎስ ሆይ ይለዋል፣ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ኢየሱስ ያደረገውን ነው፣ ሌላ አይደለም። ኢየሱስ ያደረገውን እስካረገበት ቀን ድረስ ያደረገውንና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩልህ ይለዋል። አሁን ይሄንን የሚጽፈው ማን ነው? ሉቃስ ነው። ሉቃስ ለማን ነው የሚጽፈው? ቴዎፍሎስ ለሚባል ሰው ነው የሚጽፍለት እና እዛ ላይ የጻፍኩልህ ይለዋል። ኢየሱስ እስካረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለጀመረው ነው። ከዛ ቀጥሎ የሚሰራ ስራ አለ። ቁጥር 3 ላይ ተመልከቱ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ከሕማማቱ በኋላ 40 ቀንና ሌሊት እየተገለጠ ሐዋርያቱን ስለ እግዚአብሔር መንግሥት አስተማራቸው። ማንን አስተማረ? ሐዋርያቱን። ግን ምን ጥያቄ ነበረ? ትንሣኤ ሙታን አለ እንዴ የሚልን ነገር ይጠይቃል። ግን አለ። ለምን? ኢየሱስ መጀመሪያ ከሙታን ተነስቶ ለማን ታይቷል? እዚህ ላሉት አትሊስት ቢያንስ ለሐዋርያቱ 40 ቀንና ሌሊት ከሕማማቱ በኋላ ታይቷቸዋል። ከነሱ ውጭ ኢየሱስ በመቃብሩ ስፍራ አለመኖሩን 3ቱ ትጉ ሴቶችና ሌሎች እህቶችም መጀመሪያ ከነ ጴጥሮስ ሁሉ በፊት ሄደው መቃብሩ ባዶ እንደሆነ ያረጋገጡት እነሱ ናቸው። ሶሎሜ፣ ማርያም መግደላዊት ማርያምና የና ያዕቆብ እናት ማርያም እና ሌሎች እህቶች ሄደው በመቃብሩ ላይ ኢየሱስ እንዳልነበር መጀመሪያ ያረጋገጡ። ከዛ እየበረረ ሄደው ጴጥሮስ ነው። እውነት ነው የለም። መላእክቶቹም ቀርበው እርሱ በዚህ የለም፣ እሱን እናያለን። አሁን በደንብ ክሊር የሆነ ክፍል አለ፣ እሱን እናያለን። እሱ አሁን በዚህ የለም፣ እንደነገራችሁ እሱ ተነስቷል ነው ያሏቸው። ክብር ለጌታ ይሁን። ኢየሱስ ተነስቷል፣ እንደነገራችሁ ተናግሯል። ግን እምነት አልነበረም። እንደውም በኤማውስ መንገድ ላይ 2 ሰዎች ያወሩ ሄዱ ነበር። ብቅ አለና አልለዩትም። ስለምን ያወራችሁ ነው ሲላቸው፣ አንተ ደግሞ እነዚህ ከተማ ውስጥ ስለሆነው ነገር አልሰማህም እንዴ አሉት። ራሱን ኢየሱስን ያሉት። ምን ሆነ ሲላቸው ያንን ታሪክ ያጫውቱት ጀመር። ከዛ ቤት ሁሉ ጋብዘውት ይዘውት ሄዱ። ከዛ እንደገና ታሪክ ለወጠና አንድ ጊዜ የሆነች ነገር ሲያደርግ ደግሞ ደነገጡ። ትቷቸው ሄደ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ቁጥር 3 ላይ እንዳልኳችሁ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን ገልጦ ያሳይ ነበር። ቁጥር 4 ላይ ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እንደተባለውም በበዓለ ኀምሳ ቀን እነዚህ ሰዎች በእግዚአብሔር መንፈስ እንደተሞሉ እናያለን። እና ይሄ የሚያሳየው ኢየሱስ ክርስቶስ ለሐዋርያቱ ተገልጦ 40 ቀንና ሌሊት ስለ እግዚአብሔር መንግሥት አስተምሯቸዋል። ኢየሱስ ከትንሣኤውም በኋላ
ተገልጦላቸው ነበር። ቁጥር 14 ላይ ስትመለከቱ የቆሮንቶስን መጽሐፍ ምዕራፍ 15 ቁጥር 14ን ስትመለከቱ ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ነው ይላቸዋል። ክርስቶስ ካልተነሳ እንግዲህ ስብከታችንም ከንቱ ነው፣ እምነታችንም ደግሞ ከንቱ ናት። ጳውሎስ ግን የተነሳውን የገደለውን ኢየሱስ ተነስቶ መንገድ ላይ ሳያገኘው የማንንም ነገር አይሰማም። አገኛችሁኝ? ጳውሎስ ከገዳዮቹ አንዱ ወይም ደግሞ ሲገሉ ሌሎችን ሎጂስቲክ ይጠብቅ የነበረ ሰውዬ ነው። አሁን ደግሞ መንገድ ላይ በክብሩ እኳ አድርጎ ጣለውና የራሱን ነገር ገፎ ካስጣለ በኋላ የአዲሱን የትክክለኛውን እውነተኛውን ሕይወት የሚሰጠውን መንግስት ካባ ሲያለብሰው ሰውየው ሌትም ቀንም አልቆምም ብሎ እየሰራ ያለ ሰው ነው። ኢየሱስ ጌታ ነው። እንግዲህ ክርስቶስ ካልተነሳ እንግዲህ ስብከታችሁ ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ኢየሱስም አልተነሳም። እኛም የምንሰብከው ክርስቶስ ተነስቷል ብለን የምንለው ነገር እኛም ስብከታችን ምንድን ነው? ውሸት ነው ያለ ጳውሎስ እየተናገረ ነው። እና ሙታን የማይነሱ ከሆነ ክርስቶስ አልተነሳም። ክርስቶስ ካልተነሳ እምነታችሁ ከንቱ ነው፣ እስካሁንም ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ በጌታ ሆነው የሞቱት ደግሞ ማለት ነው ጠፍተዋል፣ ምንም ርባና የላቸውም፣ እንዲሁ ከንቱ ጊዜያቸውን ሲያባክኑ ከርመው እንደ ጠፉ ሰዎች ነው የሚቆጠሩት ብሎ ይናገራል። ቁጥር 18 ላይ እንግዲህ በክርስቶስ ያንቀላፉት ደግሞ ጠፍተዋል ይላል። እና ጳውሎስ እዚህ ላይ ተመልከቱ 19 በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆንን ከሁሉ ይልቅ ምስኪኖች ነን። ለዚህ ለምድራዊ ነገር ብቻ አስበነው ከሆነ ስለ መብላት፣ ስለ መጠጣት፣ ስለ መልበስ፣ ስለ ቤት አስበነው ከሆነ እኛ ምስኪኖች ነን በዚህኛው ሕይወት። ምክንያቱም ሌላ ሕይወት አለ። ክርስቶስ እያዘጋጀን ያለው በአብ ዘንድ እሱ ባለበት ስፍራ እንድንኖር እንጂ እዚህ ሰፈር ላይ ተስፋፍተን እንድንኖር ሜጋ ካምፓኒ ከፍተን ይሄ የእንትና ካምፓኒ ተብለን እንድንኖር this is not the agenda of God። የእግዚአብሔር አጀንዳ ይሄ አይደለም። አንድ ብርቱ ሰባኪ ያለ እዚህ ምድር ላይ እና ምን አለ? እናቴ እኔን አለ ሌትም ቀንም የእግዚአብሔርን ነገር እንዳቅ አድርጋ አሳደገችኝ። ሌላ ነገር አላቅም። ልጆቼም ከዚህ እንዳይወጡ ሌት ተቀን ሰርቻለሁ። ልጆቼ አሁን የሚያውቁት ክርስቶስን እንጂ የዚህን ዓለም ግሳንግስ ነገር አያውቁም። ነገ ብሞት ለእኔ ጉዳይ አይደለም ማለት ስራ ተሰርቷል። የእግዚአብሔርን መንግስት አስጨብጫቸዋለሁ። ከኔ ይልቅ እነሱ በርትተው ስለ እግዚአብሔር መንግስት እንደሚሰሩ እርግጠኛ ነኝ። ክብር ለኢየሱስ ይሁን። እና በመጽሐፍ ቅዱስ ላይ ብትመለከቱ ታላላቅ የእግዚአብሔር ሰዎች አሉ። ልጆቻቸው ላይ ደህና ነገር አልነበረም። ለምን አልሰሩባቸውም? አብርሃም ነው የሚለው እግዚአብሔር። አንድ አብርሃም ብቻ ልጆቹን እንዴት ስለ እኔ እንደሚያስተምር አውቃለሁ፣ ልጆቹን እንዴት እንደሚመራቸው አውቃለሁ ያለው ኤሊን ተመልከቱ። በጣም የረከሰ የተዋረደ ነገር በቤቱ በመቅደስ ያደረገ የእግዚአብሔር ሰው ነው። በሙሴ በኩል ብትሄዱ እንደዛው፣ በያዕቆብ በኩል ብትሄዱ እንደዛው፣ በሌሎቹም በኩል ብትሄዱ የለም። ግን እግዚአብሔር ከኛ ምን ይጠብቃል? እስከ ሞት ድረስ የታመንኩ እስከ መጨረሻው ድረስ ዋጋ ክፈል። ገብቷችኋል? እዚህ ውስጥ 30 ሰዎች ብንሆን 2 ብርቱ ኃያላን ለእግዚአብሔር የሚዋጉ ሰዎች ከመሃላችን ቢወጡ እግዚአብሔር መንግስት ታላቅ ደስታ ነው። እኛ ልንድን እንችላለን። ቅድም እንዳልኳችሁ ያው ተስፋ አለን። የማያልፍ ፍልፈት የሌለበትም ርስት እንወርሳለን፣ አይቀርም። የሆነ ግን ጥግ ላይ ልንቀመጥ እንችላለን። ገብት አገኛችሁ? ብዙ የከበረ ነገር ስላለው እና ስለ ዮሐንስ ስለ ኢየሱስ መጽሐፍ ቅዱስ ሲናገር በእግዚአብሔር ፊት ታላቅ ይሆናል ይላል። ምንድን ነው የሆነው? 6 ወር ነው ያገለግለው ዮሐንስ። ከምድረ በዳ መጣና እናንተ የፉኝት ልጆች ሳግቡ ዮሐንስ። ኢየሱስ 3 ዓመት አደገኛ ስብከት፣ አደገኛ ጸጋ፣ አደገኛ ክብር፣ ታላቅ ሞት፣ ታላቅ ሁለቱም ብቻ ነው መጽሐፍ ቅዱስ የሚለው
ታላቅነት እነዚህ ሰዎች ህንፃ ሳይሰሩ መርከብ በወቅቱ የነበረውን ሳይገዙ ሳይኖራቸው፣ እግዚአብሔር እይታው እዛ ሰፈር አይደለም፣ በሰማይ እርሱ ባዘጋጅበት ስፍራ በክብር መጥቶ የሚቀመጥ እግዚአብሔር የሚሻው እንደዛ አይነትን ሰው ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ምን ይለናል? በዚች ህይወት ብቻ ክርስቶስን ተስፋ ያደረግን ከሆንን ከሰው ሁሉ ይልቅ ምስኪኖች ነን። እግዚአብሔርን ክርስቶስ ኢየሱስን ተስፋ ያደረግነው እዚህ በሚሆነው ነገር አይደለም። እግዚአብሔር አጀንዳው የመለኮቱን ግብ የመለኮቱን አጀንዳ ወራሾች እንድንሆን ነው የሚፈልገው። ክብር ለኢየሱስ ይሁን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። ኢየሱስ የመጀመሪያው ሆኖ ተነስቷል። ክብር ለኢየሱስ ይሁን። በመነሳትም አንደኛ ነው። በኩሩን ወደ ዓለም ሲልክ መላእክቱ ሁሉ ይስገዱለት ይላል ሲመጣ። አሁን ደግሞ ወደ ላይም ሲሄድ ምንድነው? በዚህ ሰፈር ካሉት በኩሩ ነው የሚወጣው እና እሱ ከወጣ እኛም እንወጣለን። ክብር ለጌታ ይሁን። እንደ እግዚአብሔር ያለ ማንም የለም። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሞት በሰው በኩል መጣ። በማን መጣ? በአዳም። ትንሣኤ ሙታን ደግሞ በማን ሆኗል? በክርስቶስ ሆኗል። ቁጥር 22 ላይ ሁሉ በአዳም እንደሚሞቱ ሁሉ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ሆናሉ። በክርስቶስ በተሰራው ስራ የሚያምኑ በክርስቶስ ባለው ትንሣኤ ስለሚነሱ እነሱ ምን ይሆናሉ? ሕያዋን ይሆናሉ። ክብር ለኢየሱስ ይሁን። እና ትንሣኤያችን ዝም ብሎ ነገር አይደለም። ሲሪየስ መስቀሉን ስናስብ ትንሣኤው ሞቱ ስለ ኃጢአታችን ቢሆንም ትንሣኤው ደግሞ ለሚኖረን ክብር የሚወስን ነገር ነው። ኢየሱስ ጌታ ነው። እሱን የትንሣኤ ትሩፋት ብለን ነጥቦቹን እጽፍላችኋለሁ ወይም ደግሞ አጽፋችኋለሁ። ክብር ለኢየሱስ ይሁን። ሉቃስ መጽሐፍ ምዕራፍ 24 አብረን ሁላችንም እናነበዋለን። ሙሉን ነው ማለት ነው። ሉቃስ መጽሐፍ ምዕራፍ 24 ክብር ለጌታ ይሁን። ይሄ እንዳለ የትንሣኤውን ታሪክ በሙሉ ያስቀምጥልናል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም አነበዋለሁ። ምዕራፍ 24 ቁጥር 1 ነገር ግን በሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶች ወደ መቃብር እጅግ ማልደው መጡ ይላል። እነዚህ ሉቃስ ነው ያልኩት። ሉቃስ ላይ ነው ያለው። ትክክል ነው። ተገናኝተናል። ክብር ለጌታ ይሁን። ቁጥር 1 ላይ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብር ተንከባሎ አገኙት። ገብተውም የጌታ የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። መላእክቶች በዛ ኢየሱስ እንዳለ ካለ አስከሬኑን ሊያብሱና ሽቶ ሊያደርጉ የመጡ እህቶች ነበሩ። በደረሱ ጊዜ መቃብሩ ድንጋዩ ተንከባሎ ክፍት ሆኖ አገኙት። የኢየሱስ አካል በዛ ውስጥ አልነበረም። 2 ሰዎች ይላል፣ መላእክቶች ናቸው። መጥተው አናገሯቸው። እንዲህ ምንድን ነው ያሏቸው? እነርሱ በዚያ ሲያመነቱ ቁጥር 5 ፈርተው ፊታቸው ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። እንዳላችሁ እንዲሁ ሆኗል። ኢየሱስ እንደሚነሳ ተናግሮ ነበር። ተነስቷል እንጂ በዚህ የለም። ኢየሱስ ሕያው ነው። ከሙታን መካከል እሱን አትፈልጉት፣
አታገኙትም። ኢየሱስ ሕያው ነው። በእርሱ የሚያምን ሁሉ ሕያው መጽሐፍ ቅዱስ ስለሚል ክብር ለጌታ። በትንሣኤው የሚያምን ሕያው ይሆናል ይላል። ክብር ለኢየሱስ ይሁን። ስለ አብርሃም ይናገርና መጽሐፍ ቅዱስ ላይ አብርሃም እግዚአብሔር በተናገረው ነገር ሁሉ አመነ፣ ጻድቅም ተባለ ወይም ደግሞ ጽድቅ ሆኖ ተቆጠረለት ይላል። እንዲሁም ክርስቶስ ኢየሱስ ከሙታን በመነሳቱ የሚያምኑ ሁሉ ምንድን ናቸው ይላል? ጻድቃን ናቸው ይላል። ክብር ለኢየሱስ ይሁን። ይሄንን በሮሜ መጽሐፍ ምዕራፍ 4 ከ23 እስከ 25 ባለው ክፍል ላይ ዘርዝሮ ይናገረዋል። ኢየሱስ ጌታ ነው እና ይሄንን ክፍል እየቀጥለን እንሄዳለን እያነበብን 8 እና 9 አነባለሁ። ቃሎቹንም አሰቡ፣ ከመቃብሩም ተመልሰው ይህን ሁሉ ለ11ዱም ለሌሎቹ ሁሉ ነገሯቸው። ይህንንም ለሐዋርያት የነገሯቸው መቅደላዊት ማርያም፣ ዮሐና፣ ያዕቆብም እናት ማርያም ከእነርሱም ጋር የነበሩ ሌሎች ሴቶች ነበሩ። እነዚህ ናቸው የመጀመሪያዎቹ ሄደው ይህንን የምስራች ይዘው የመጡት። ቁጥር 11 ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ማን ያልታመነው? እህቶች በ11ዱ ደቀ መዛሙርት አልታመኑም። ምንድን ነው የምታወሩት ነው ያሏቸው። ምክንያቱም ከዛም በፊት እስከ ዓለም ከዘፍጥረት ጀምሮ እንዲህ አይነት ድንቅና ታምራት ሆኖ አያውቅምና አይደለም አሏቸው። ከነሱ ይልቅ የሮማን ገዢዎች አምነው ነበር። ይሄ ሰው እነሳለሁ ብሏልና እንደተናገረው ይነሳና ሌላ ጣጣ እንዳይመጣ ጠባቂ አድርጉ ብለው ቀጥረው ሰዎችን አድርገው ነበር። ሰዎቹን ምን እንደበላቸው እግዚአብሔር ይወቅ። ኢየሱስ ግን ተነስቷል። ክብር ለጌታ ይሁን። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። ቅድም ነግሬያቸዋለሁ። ያ ከጀርመን የመጣው ልጅ ኢየሱስ ይችላል ብሎ ነው የመጣውና ጴጥሮስ ብቻውን ነው ይችላል ብሎ ከ11ዱ መሃል ትቶ ይወጣ። ይነሳል፣ እውነት ነው ይሄ ነገር ብሎ ነው የሄደው። ላይ ሄዶም እንዳለውም ነው የሆነለት። ጴጥሮስ ግን ተነስቶ ወደ መቃብሩ ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በመሆነውም ነገር እየተደነቀ ወደ ቤቱ ሄደ። ይሄ አማኝ ስለሆነ ተደንቆ ነው የሄደው። ሌላ የአእምሮ ጥያቄ አልፈጠረበትም። እነሆም ከነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማዎስ ወደሚባል መንገድ ይሄዱ ነበር። ከነሱ ስንቶቹ? ሁለቱ ይሄዱ ነበር በኤማዎስ መንገድ። ማንን አገኙ? እንመልከት። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቀለዮጳም የሚባል አንዱ መልሶ አንተ በኢየሩሳሌም እንግዳ ነህን? ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። አንተ ዩቲዩብ አትመለከትም እንዴ? ማት ነገር እኮ አለ። አንተ ሰውዬ ምንድን ነው ያሉት ኢየሱስን። ምክንያቱም ወሬ የሚገኝበትን ነገር ነው የነገሩት። በከተማ ውስጥ ወሬ እንደ ልብ ነው። እንዴት ይህን ከዚህ ከተማ መጣ አልሰማሁም ትላለህ አይነት ነው የሚሉት። እርሱም ይህ ምንድን ነው አላቸው። እነርሱም አንዲት አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ አሉት። እርሱም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው አሉ። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። እኛ ያን ተስፋ አድርገነው የነበረው አሁንም ሰዎቹ የራሳቸው ጉዳይ አላቸው። ቅድም ያልኳችሁ ቀን ምሳ በታምራት የበሉት ሰዎች እራት አካባቢ ሲደርስ የሚጠብቁት ያንኑ ታምራት ነው። አሁንም እዚህ ጋር ያለው ምንድን ነው? እነሱ ፖለቲካ ችግር አለባቸው። ፖለቲካው ችግር ምንድን ነው? ሮማንስ እየገዟቸው ነው ያሉት። ዛያር ካፕቲቭ ሆነዋል። ምርኮ ናቸው። ቅኝ ግዛት ውስጥ ነው ያሉት እና ይሄንን ነፃ የሚያወጣቸው ነበር የሚፈልጉትና ሰውየው ያለው ስለ ሕይወት አይደለም የሚናገረው። ነገር ግን ከዚህ ሁኔታ ነፃ ያወጣናል ብለን ጠብቀነው ነበር፣ ግን እሱም ፌል አደረገ ነው የሚለው። ቁጥር 22 ላይ ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ስጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ኢየሱስን ምንድን ነው አሏቸው? ሕያው ነው።
ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል፣ በዚህ የለም የተባለው እና እንዲህ ብለው ከኛ መሃል የነበሩ ሴቶች አስደነቁን ብለው እነዛ ሰዎች ለማን ይነግራሉ? ለኢየሱስ ለራሱ ነው የሚነግሩት። ክብር ለጌታ ይሁን። ከኛም ጋር ከነበሩት ወደ መቃብርም ሄደው ሴቶች እንደተናገሩት ሆኖ አገኙ፣ እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ኢየሱስ ነው ይህንን ያላቸው። ክብር ለጌታ ይሁን እና ይሄንን እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ማታስተውሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ የሚገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያትም ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሲመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ኢየሱስ ጌታ ነው። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸው። ዓይናቸው ተከፈተ፣ አወቁት፣ እርሱም ከእነርሱ ተሰወረ። ክብር ለጌታ ይሁን። ይበሉትን ነገር ቆርሶ ባረካቸው። ዓይናቸው ሲከፈት ትቷቸው ሄደ። ግን አብሮ ማን ነበር? ኢየሱስ፣ የትንሣኤው ጌታ፣ ከሙታን የተነሳው። ማርታን ምንድን ነው ያላት? ብታምኚስ ወንድምሽ ይነሳል። አዎ በትንሣኤ ጊዜ እንዲነሳ አውቃለሁ። አይደለም አላት። እኔ ትንሣኤና ሕይወት ነኝ። ክብር ለጌታ። እነሳለሁ፣ አስነሳለሁ። ነፍሴን በፈቃዴ አኖራለሁ፣ ነፍሴን በፈቃዴ አነሳለሁ። ብትሞት አነሳለሁ። በእኔ የሚያምን ቢሞት እንኳን ሕያው ይሆናል። ክብር ለጌታ ይሁን። አነሳዋለሁ። ኢየሱስ ጌታ ነው። እርስ በርሳቸውም በመንገድ ሲናገረን መጽሐፍትን ሲከፍትልን ልባችን ይቀልጥ አልነበረምን ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱንና ከእነርሱም ጋር የነበሩትን ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቃቸው ተረኩላቸው። ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆመ። there is no limit። በፍለሽ የነበረውን መታገድና መገደብ ኢየሱስ አሁን is out of it። ከዛ ኮንትሮል ውጭ ነውና እንደገና ደግሞ አሁንም ቀድሟቸው በመሃላቸው ተገኘ። ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን አለ። ነገር ግን ደነገጡ፣ ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆኑ እጆቼንና እግሮቼን እዩ፣ በእኔ እንደምታዩትም መንፈስ ሥጋና አጥንት የለውምና እኔን ዳሳችሁ እዩ አላቸው። እኔ ነኝ ከሙታን የተነሳሁት፣ ኢየሱስ ራሴ ነኝ። ንኩ፣ የተበሳውን እጄን እዩ፣ እግሬንም እዩ፣ እኔው ነኝ። መንፈስ አይደለም የምታዩት። መንፈስ እንደኔ ሥጋ የለውም። ደግሞም የተወጋሁበትንና የተሰቀልኩበትን ምልክቶች ተመልከቱ ይላቸዋል። ክብር ለኢየሱስ ይሁን። ይህን ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳለ ስቲል ሰዎቹ አላመኑ። ሲደነቁ ሳለ በዚህ አንዳች የሚበላ አላችሁን አላቸው። እነርሱም ከተጠበሰ ዓሣ 1 ቁራሽ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በሙሴም ሕግጋት የተጻፈው በነቢያት የተነገረው ነገር ይሆናል ያልኳችሁ ነገር ይህ ነው፣ የነገርኳችሁ ቃሌ ይህ ነው አላቸው። 45 ቁጥር ላይ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐንና የኃጢአትን ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። ተመልከቱ፣ ይሄ በጣም ዋነኛ ነገር ነው ለአዲስ ኪዳን ስራ። በስሙ
ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። ሌላውን ገብቷችሁ ከሆነ ይሄም አለበት። ኢየሱስ ጌታ ነው። እናንተም ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ ብሎ አላቸው። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እና ኢየሱስ ተነስቷል። ጥርጣሬ ካለ ቆም ብለን ነገ ራሳችንን አስተካክለን እንደገና ደግመን ክፍሉን እናንብበው። የመነሳቱ ፋይዳ ምንድን ነው ብለን ስንል ብዙ ነገሮች አሉ። ምን ለእኔ ያደርግልኛል? ብዙ እዚህ ጋር ያለው ነገር ኢየሱስ በመነሳቱ በስሙ የንስሐንና የኃጢአትን ስርየት በዓለም ዙሪያ ይሆናል። በስሙ ነው የሚለው። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ይጀምራል ይላል። ግን በዓለም ዙሪያ ይሄ እንደ መድኃኒት ሆኖ የሚነገር ነገር ነው። ጊዜ የማይገድበው ቦታ የማይገድበው ጉዳይ። ክብር ለኢየሱስ ይሁን። አንዱ ምንድን ነው ከዚህ የምናገኘው ትሩፋት ብለን ብንመለከት በስሙ የሆነ ንስሐና የኃጢአት ስርየትን እናገኛለን። በስሙ የሆነ ንስሐና የኃጢአት ስርየትን እናገኛለን። በክርስቶስ ኢየሱስ በመስቀሉ ስራ አንዱ ክፍል የሆነው ትንሣኤው ሲሆን በትንሣኤው ከማመናችን የተነሳ የኃጢአቱን ስርየት ንስሐ መግባት በስሙ እንችላለን። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ክብር ለጌታ ይሁን። የእግዚአብሔር ልጅ ኢየሱስ የተባረከ ይሁን። ቅድም አንድ ነገር ተናግረን ነበር። በክርስቶስ ኢየሱስ በትንሣኤው በማመናችን እንጸድቃለን ብለን እና ልምሰላችሁ ሮሜ 4 ራሴ ያነበዋለሁ ጊዜ ከመቆጠብ አኳያ ይህንን ማደርገው ሮሜ 4 ከ24 እስከ 25 ያለውን ክፍል ስለ በደላችን አልፎ የተሰጠውን ይላል እኛን ስለ ማጽደቅ የተነሳውን እኛን ስለ ማጽደቅ እኛ እንድንጸድቅ ክርስቶስ ተነሳ። ለምን? እኛ ክርስቶስ በመነሳቱ በማመናችን ክርስቶስ እኛንን ሊያጸድቅ ተነሳ። ክብር ለጌታ ይሁን። ሙሴ እግዚአብሔር ያለውን ነገር ስላመነና ስለታዘዘ ሙሴ ጸደቀ። እንዲሁ ክርስቶስ ኢየሱስ ከሙታን በመነሳቱ ወይም ትንሣኤውን የሚያምኑ ሁሉ በክርስቶስ ትንሣኤ እነሱ ይጸድቃሉ ነው የሚለው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እና አንዱ አሁንም የመስቀሉ ትሩፋታችን ምንድን ነው? ጽድቅ ጻፍ ነው የሚለው። ዮሐንስ ወንጌል ላይ ልውሰዳችሁ ምዕራፍ 11 በዚህ ቀን ሌላ ነገር ብናገር ከባድ ነው ብዬ ነው ወደዚህ ነገር የመጣሁት እና አንዳንድ በቃ ልናይ የሚገባንና ልናስታውስ የሚገባን የተወሰኑ ነገሮች ከያዝን በግላችን አንብበነው የበለጠ መረዳት እንችላለን። ናይን ኬዝ እንደው ምናልባት ጥቅሶቹን እንፈልጋለን ብትሉ ይሰጣችኋል እንዳለ ችግር የለም። ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 11 ከ21 እስከ 27 እንመልከት። ዮሐንስ ወንጌል ምዕራፍ 11 ከ21 እስከ 27 ምን ይላል? ማርታም ኢየሱስን ይላል ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ። ኢየሱስም ወንድምሽ ይነሳል አላት። ማርታም ጎበዝ ነች፣ ምላሿን ተመልከቱ። በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለች እና ዋን ኦፍ ጂሰስስ ዲሳይፕል ነች፣ ተምራለች። ኢየሱስ ምን አስተምሯቸዋል? ትንሣኤ ሙታን እንዳለ አስተምሯታል፣ ታውቃለች። እና ይሄ በመጨረሻው እንደሚሆን ገብቷታል። እና ቶሎ ቀደም እያለች የምትናገረው ነገር ምንድን ነው? አዎ ትንሣኤ ያለ ወንድሜ በኋላ ይነሳል፣ ግን እየተናገርኩ ያለሁት ፊት ሳይሞት ኖረህ ቢሆን ታስነሳው ነበር ነው ያለችው። ኢየሱስ የሚላትን ስሙ። ኢየሱስ ቁጥር 25 ላይ ተመልከቱ። ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢኖር እንኳን ሕያው ይሆናል። ክብር ለጌታ ይሁን። የሚያምንብኝ ቢኖር ሕያው
ይሆናል በኢየሱስ ከማመናችን የተነሳ። ምክንያቱም ኢየሱስ እኔ ትንሣኤና ሕይወት ነኝ፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ፣ ሌባው ግን ሊሰርቅ ሊያርድ ሊያጠፋ ይመጣል፣ እኔ ሕይወት እንዲሆንላችሁ። በሌላ ቦታ ላይ ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 55 ሲናገር አሁን የምነግራችሁ ቃል ሕይወትም ነው መንፈስም ነው። ሕይወት ኢየሱስ እዚህ ጋር ትንሣኤና ሕይወት። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ቁጥር 26 ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም፣ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለችው። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እኔ ጴጥሮስ ላይ ልውሰዳችሁ። ምዕራፍ 1 ቁጥር 3 አንያ ጴጥሮስ ይህን ክፍል ቅድም ተናግሬዋለሁ፣ ግን በደንብ ከመጽሐፉ ላይ እንድናየው ብዬ ነው። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። እዛ ክፍል ላይ ደርሰን ከሆነ ጴጥሮስ ምን ይላቸዋል? በኢየሩሳሌም ላሉ ምዕመን፣ በክርስቶስ ላመኑ አይሁድ፣ አብዛኛውን ጊዜ በእነሱ ስር ያሉት አይሁዶቹ ነበሩና እንዲህ ይላቸዋል፣ ለሕያው ተስፋ ይላቸዋል። ቁጥር 3 ኢየሱስ ክርስቶስ ከሙታን በመነሳቱ ይላል። ክርስቶስ ከሙታን በመነሳቱ እዛ ላይ ሁላችንም ገብተናል፣ አግኝተነዋል ቦታውን። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ፣ ሕያው ተስፋ፣ ያልሞተ ተስፋ፣ ያለ ተስፋ፣ የሚኖር ተስፋ ማለት ነው። ለማይጠፋ እድፈት ለሌለበት ለማያልፍ ርስት፣ ርስቱም ሕያው ነው፣ አያድፍም። ቅድም ነግሬያችኋለሁ። ኢትዮጵያ ሱቅ ከፍታችሁ መጥታችሁ ቢሆን በሚቀጥለው ወይ ከ2 ከ3 ዓመት በኋላ ወይ ኮርኒሱ ይቀደዳል፣ ወይ ቆርቆሮ ውሃ ያስገባል፣ ወይ መሬቱ ተልጦ ታገኙታላችሁ። ይሄ ግን እንደዛ አይደለም። ምን እንደው እያለን ያለው ለማይጠፋ እድፈት ለሌለበት ለማያልፍ ርስት፣ ንቅንቅ ለማይል ለዘላለም እግዚአብሔር አምላክ እንደፈጠረው እኔ እስክሄድ ድረስ የሚጠብቀኝ ርስት አለ። ክብር ለጌታ ይሁን እና እንደ ምሕረቱ ብዛት በክርስቶስ ስለወለደን ነው ሁለተኛ የወለደን የሚለው። በክርስቶስ ኢየሱስ ስለተወለደን ማለት ነው። እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት መቼ ነው ለእኔ የሚሰጠኝ ብትሉ፣ ይህ ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን፣ መጨረሻ ላይ እግዚአብሔር በጎቼ ብሎ የሚለው ብሩካን በጎቼ ብሎ የሚልበትና የሚወስድበት ጊዜ አለ። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ይሄ አንዱ ወይም ሁለት የትንሣኤው ትሩፋት ነው። ምን ብሎ ነው የጀመረው? ክርስቶስ ከሙታን በመነሳቱ፣ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ። ኤርምያስ 29:11 ላይ ያለውን ቃል ምንድን ነው የሚለን? እኔ ለእናንተ የማስባትን ሐሳብ አውቃለሁ፣ ፍጻሜንና ተስፋን እሰጣችሁ ዘንድ እንጂ የክፋትን ሐሳብ አይደለም። ለእናንተ ምን አለኝ? እኔ ለእናንተ የማስባትን ሐሳብ አውቃለሁ፣ ፍጻሜንና ተስፋ፣ ሕያው ተስፋ፣ የማያልፍ እድፈት የሌለበት የማይለወጥ ርስት በሰማይ ለእናንተ ለምታምኑ በመጨረሻ ዘመን በሚገለጥ መዳን ላይ በእግዚአብሔር ቀኝ ለእናንተ ተቀምጧል፣ ለእኔ ተቀምጧል። ኢየሱስ ጌታ ነው። ይህንን እያለን ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ክብር ለጌታ ይሁን። ኤፌሶን 1 ላይ ልውሰዳችሁ። ኢየሱስ ጌታ ነው። 18 ጀምረን እንሄዳለን። እስቲ ወንድም ዘላለም ያንብብልኝ። ኤፌሶን 1 ከቁጥር 18 እስከ 23። ይህም የልባችሁ ዓይኖች ሲበሩ
የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ ይበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ኢየሱስን ከሙታን ሲያስነሳው ቀጥልልኝ። ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች እስካስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። አሜን። ክብር ለጌታ ይሁን። እዚህ ጋራ በአዲስ ኪዳን ላይ ያሉትን አማኞች እንግዲህ ጳውሎስ ለዚች ቤተክርስቲያን ይሄን መልእክት ሲልክ ምንድን ነው የሚላቸው? የልቦናችሁ አይኖች ሲበሩ ይህንን ነገር ታስተውላላችሁ ነው የሚላቸው። ምንድን ነው የሚያስተውሉት? የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ርስት አለ። የርስት ክብር ባለጠግነት አለ። ይሄንን መንፈሳዊ አይኖቻችሁ ሲበሩ ወይም ደግሞ አእምሯችሁና ልቦናችሁ ሲከፈት ይህን መረዳት ትችላላችሁ ይላቸዋል። የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ይላል። የኃይሉ ታላቅነት ምን እንዲሆን፣ ኃይሉ በጣም ታላቅ ነው እያለን ያለው አንዱ ትንሣኤው የሚገልጠው ነገር የእግዚአብሔርን የኃይሉን ታላቅነት ነው። ይህም እንዴት ነው የተገለጠው ብላችሁ ስትመለከቱ ክርስቶስን ከሙታን ሲያስነሳው ይላል። ሌሎች ነበሩ ከሙታን ዓለም ሌሎችን እንዳይነሱ ተጭነው የያዙ አለቅነት፣ ስልጣናት፣ ኃይላት፣ ጌትነት ነበሩ። የሚይዙ የሚያፍኑ በመቃብር የሚያስቀሩ ነበሩ። ነገር ግን ክርስቶስን ሲያስነሳው ከአለቅነት፣ ከስልጣናት፣ ከኃይልም ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ክብር ለጌታ ይሁን። ትንሣኤው የእግዚአብሔርን የኃይሉን ታላቅነት የገለጠበት ነው። ያም እንዴት ሆነ ብለን ስንል ኢየሱስን ሲያስነሳው ዝም ብሎ አይደለም። አንተ ኢየሱስ ተነሳ አይደለም። there were forces, authorities, principalities which were controlling that dead body. When God showed up with his authority, with his power, he destroyed all of them and he picked them up. And that was the resurrection power of the Father that was manifested in the resurrection of Jesus Christ. ክብር ለጌታ ይሁን። የእግዚአብሔር የትንሣኤው ጉልበት ምን ያህል እንደሆነ ክርስቶስን ከሙታን ሲያስነሳው ተገልጧል። ያም ኃይል ምንድን ያደረገው? አለቅነትን፣ ስልጣናትን፣ ኃይልን፣ ጌትነትን ሁሉ ክራሽ አድርጎ ኢየሱስን አነሳው እና አንስቶም ደግሞ ዝም ብሎ አይደለም ያደረገው፣ ሁሉንም ከእግሩ በታች አስገዛለት። ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላት ነች። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ለአምላካችን ይሁን እና ይህን አጠር አድርገን ምንድነው ስለዚህ በአጠቃላይ እኛ ያገኘነው ትሩፋት ከዚህኛው ነገር ብለን ስንመለከት አንደኛ ነገር ሕያው ተስፋ አለ። ክርስቶስ ኢየሱስ ከሙታን በመነሳቱ ምን አለ? ሕያው ተስፋ ቅድም ኤርምያስ ላይ እንዳለው 29:11 ላይ ለእናንተ ያለኝ ሐሳብ ፍጻሜና ተስፋ ነው ያለው። እዚህም ጋራ ተስፋ አለ ጴጥሮስ ላይ እንደሚናገረው ማለት ነው እና ሰማያዊ ርስት እግዚአብሔር አዘጋጅቶልናል ከትንሣኤው የተነሳ። እንደገና ደግሞ በትንሣኤው በማመናችን ምን ሆነናል? ጸድቀናል። እንደገና ደግሞ አሁንም ሕያው የሆነው ጌታ ምን አድርጎናል? ሕያዋን አድርጎናል። ክብር ለኢየሱስ ይሁን እና የእግዚአብሔር ታላቅነት ወይም ደግሞ የኃይሉ ብርታት
ተገልጧልና የምናመልከው እግዚአብሔር ያ ክርስቶስን ከሙታን ያስነሳው እርሱ ነውና ደግሞ ሮሜ መጽሐፍ ላይ ክርስቶስ ኢየሱስን ከሙታን ያስነሳው ያ የእርሱ መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጣል። በየትኛውም ሁኔታ ውስጥ ብንኖር የእኛን ድካም ሊያስወግድና አበርትቶ ፈውሶ ሊያቆመን የሚችል የእግዚአብሔር ኃይል በክርስቶስ ኢየሱስ ትንሣኤ ተገልጧል። ያ የትንሣኤው ጉልበት በእኛ ውስጥም አለ። ኢየሱስ ጌታ ነው እና ስሙ ከስሞች ሁሉ በላይ ነው። ሲናገር እዚህ ጋር ስለ ኃይሉ ሲናገር አሁን ባለው ዓለም ብቻ ሳይሆን ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ የሆነውን ስም ሰጠ ስለሚል የኢየሱስ ክርስቶስ ስም አሁን ባለው ብቻ አይደለም፣ ነገር ግን ሊመጣ ባለው ዓለም ላይ ከሚጠራው ስም ሁሉ በላይ ነውና ስም ያለው ነገር ሁሉ በዚህ ምድር ላይ በክርስቶስ ኢየሱስ ልቀቅ ሲባል ይለቃል። ክብር ለኢየሱስ ይሁን። ይህንን ልናስተውል ይገባል። ይህንን ያገኘነውም ከትንሣኤው ነው። ኢየሱስ ጌታ ነው። ሌላው ኢየሱስ ሞትን ድል አድርጎት ተነስቷል። ኃይላትን፣ አለቅነትና ስልጣናትን አሸንፏል። ቅድም ያልኳችሁ በስሙ ምን ይሆናል ብለናል? ወንጌልና በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ክብር ለጌታ ይሁን እና ኢየሱስ ክርስቶስ ከሙታን በመነሳቱ ወንጌል ለመስበክ አቅም የሚሆነንና ብቃት የሚሆነን ምንድን ነው? ስሙ። በስሙ ንስሐና የኃጢአትን ስርየት ሰዎች ያገኛሉ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስሙ ለዘላለም ይባረክ።